ከኢትዮጵያ ገጠራማ መንደር ተነስቶ እስከ ዓለማችን ግዙፉ አፕል ፓርክ ዓለምን ያስደመመው የ2025 የአፕል ተሸላሚ ይህ የአፕልን ትኩረት የሳበው ኢትዮጵያዊ ሊቅ ከአብራሪነትን እስከ አክሰሲዲ ፈጠራ ዓለምን ያስደመመ ነው። የዚህ ትውልደ ኢትዮጵያዊ ወጣት ስራ ፈጠራ ዓለምን ሁሉ ከጫፍ እስከ ጫፍ እያነጋገረ ነው። የአይፎን ቴክኖሎጂ ለገጠር ትምህርት ያዋለው ይህ ኢትዮጵያዊ ወጣት ችግሮችን ወደ መፍትሄ የመቀየር ችሎታ ከልጅነት የኢንተርኔት ችግር ተነስቶ ዓለምን የሚያገለግል ትልቅ መተግበሪያ ፈጥሯል። በመሆኑ በዛሬው ዝግጅታችን ስለዚህ ዓለምን እያነጋገረ ስለሚገኘው የ2025 የአፕል ተሸላሚ ትውልደ ኢትዮጵያዊ ወጣት ከልጅነቱ ጀምሮ የማይታመን የህይወት ጉዞን ይህ የአፕልን ቀልድ የገዛው ፈጠራውን እንዴት እንደሰራውና ይሄንን ለማድረግ ምን እንዳነሳሳው ጨምሮ ስለዚህ ወጣት በዓለም ዙሪያ የወጡ የሚገኙ አዳዲስ አስገራሚ መረጃዎችን የምናጋራችሁ ይሆናል። በማይታመን ቅናሽ ታላቅ የሽያጭ ፕሮግራም ከጊፍት ሪል ስቴት የዓመቱ የበጀት መጠናቀቂያ ቅናሽ ከሰኔ 13 እስከ 23 ብቻ የሚቆይ ቤት እንድገዛ ግን ያስገደደኝ ራሱ የሚሰራውን ስራ በማየት ፈልጌ ነው። በ85000 ካሬ ላይ ያረፈውን ሁሉን በአንድ ላይ ያካተተው ውብ የመኖሪያ መንደር ውስጥ በተለያዩ የካሬ አማራጭ ለ5 ቀን ብቻ የሚቆይ የሽያጭ ቅናሽ ካምፔን ማዘጋጀቱን ሲገልጽ በደስታ ነው። ለ24 ዓመታት ብዙዎቻችንን የቤት ባለቤት ያደረገው ጊፍት ሪል ስቴት አሁን ደግሞ አራተኛ መንደሩን በመሃል አዲስ አበባ ለገሃር ወይም የቀድሞ ባቡር ጣቢያ ይዞልን መጥቷል። አፓርታማ ቤቶችንና የንግድ ሱቆችን በዝቅተኛ ዋጋ ይግዙ። የአፓርታማ ቤቶች የካሬ አማራጭ ባለ 1 መኝታ 65 ካሬ፣ ባለ 2 መኝታ 108 እና 141 ካሬ፣ ባለ 3 መኝታ 164 ካሬ ናቸው። በዚህ ሰዓት ላይ በአጭርና በረጅም ጊዜ የምናስረክባቸው አፓርትመንትና የንግድ ሱቆች ላይ በ5% ቅድመ ክፍያ 20% እስከ 25% የቤቱ ዋጋ በድርጅቱ የምንሸፍንለት ሲሆን 40/60 የባንክ ብድር የተመቻቸ ሲሆን ሙሉ ለሙሉ በኢትዮጵያ ብር በረጅም ጊዜ ክፍያ አመቻችተውታል። በቂ የሆነ የመኪና ማቆሚያ፣ ዘመናዊ አሳንስርም የተገጠመላቸው፣ ለመብራት መቆጣጠር አስተማማኝ ጀነሬተር። ለመመዝገብ እና ለተጨማሪ መረጃ በ0993 620503 ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገንባ። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁ ቆዩያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። ይህ ኢትዮጵያዊ ታዳጊ ወጣት የኮምፒውተር ምህንድስና ተማሪ ነው። ናሆም ወርቁ ይባላል። ናሆም ከሰሞኑ ስሙን በዓለም አቀፍ ደረጃ ያስጠራውና የአፕልን ትኩረት የሳበው ትልቅ ስራ በመስራት ነው። ይህ ወጣት የኒውዮርክ ዩኒቨርሲቲ የ4ኛ ዓመት የኮምፒውተር ምህንድስና ተማሪ ሲሆን ኢንተርኔት ተደራሽ ባልሆኑ አካባቢዎች ያሉ ተማሪዎችን ለመደገፍ የተዘጋጀ አክሰሲዲ የተሰኘ ትምህርታዊ መተግበሪያን በመስራቱ ነው ይህን ታላቅ እውቅና ያገኘው። በልጅነቱ ናሆም እንደማንኛውም ሕፃን ትልቅ ህልም ነበረው። ያጎቱን ፈለግ በመከተል የአውሮፕላን አብራሪ ለመሆን ይመኝ ነበር። አውሮፕላን ሲበር ማየትና በሰማይ ላይ ሲንሳፈፍ መመልከት ለሱ ትልቅ ስሜት ይሰጠው ነበር። ግን እጣ ፋንታው ሌላ ነበር። ናሆም ራሱ እንደሚናገረው በአውሮፕላን መብረር ያስፈራው ጀመር። ይህ ፍርሃት ግን የተሻለ ነገር እንዲያገኝ በር ከፈተለት። የኮሮና ወረርሽኝ ዓለምን ባናወጠና ሁሉም ሰው ቤት ውስጥ ለመቀመጥ በተገደደበት ወቅት ናሆም ለየት ያለ ነገር ማድረግ ፈለገ። በዚህ ጊዜ ነበር ስለ ኮዲንግ የሚገልጽ አዲስ መጽሐፍ ገዝቶ ያነበበው። ይህ መጽሐፍ ለሱ አዲስ ዓለምን ከፈተለት። መጽሐፉ የዛሬው ታላቅ ፈጠራው መነሻ ሆነ። የናሆም ፈጠራ ከራሱ የህይወት ተሞክሮ የመጣ ነው። የልጅነቱን ጊዜ ሲያስታውስ በትውልድ አካባቢው በቂ የኢንተርኔት አገልግሎት እንደማያገኝ ይናገራል። ኢንተርኔት በሌለበት አካባቢ ማጥናት ምን ያህል ከባድ እንደሆነ አስቡት። መረጃ ማግኘት ይከብዳል፣ የቤት ስራ መስራት ይከብዳል፣ እናም ደግሞ ከዓለም ጋር መገናኘት የማይታሰብ ነው። ናሆም በዚህ ችግር ውስጥ አልፏል። ለዚህም ነው አዲሱ አክሰሲዲ ትምህርታዊ መተግበሪያ በእርሱ ዘንድ ትልቅ ቦታ ያለው። ይህ መተግበሪያ የተፈጠረው ሌሎች ተማሪዎች እሱ ባለፈበት ችግር ውስጥ እንዳያልፉ ለመርዳት ነው።
አክሰሲዲ ኢንተርኔት ተደራሽ ባልሆነባቸው አካባቢዎች ለሚገኙ ተማሪዎች የትምህርት መሳሪያዎችን የማቅረብ ዓላማ አለው። ይህም ማለት ተማሪዎች ምንም አይነት የመረጃ ክፍተት ሳይኖርባቸው መማር ይችላሉ ማለት ነው። ይህ መተግበሪያ ተማሪዎች የተሻለ ትምህርት እንዲያገኙና የወደፊት ህይወታቸውን እንዲያሻሽሉ ትልቅ እድል ይከፍታል። የናሆም ጠንካራ ስራና አስደናቂ ፈጠራ በዓለም አቀፍ ደረጃ ትኩረት ማግኘት ጀመረ። የአፕል ኩባንያ በ2025 ዓለም አቀፍ ሽልማት ከሰጣቸው 50 አሸናፊዎች መካከል ናሆም አንዱ ለመሆን ችሏል። ይህ ትልቅ ስኬት ነው። ይህ ብቻም አይደለም። ተማሪ ናሆም የአፕል ስዊፍት ተማሪዎች ፈተናን በማሸነፍ በካሊፎርኒያ አፕል ፓርክ የአፕል ዋና መስሪያ ቤት የፈጠራ ስራቸውን ለአፕል ስራ አስፈጻሚ ኮሚቴ እንዲያቀርቡ ከተጋበዙ 11 ተማሪዎች መካከል አንዱ ለመሆን ችሏል። ይህ ምን ያህል ትልቅ እድል እንደሆነ አስቡት። የዓለማችን ትልቅ የቴክኖሎጂ ሊቃውንት ፊት ለፊት የራሱን ፈጠራ ማቅረብ ይህ የናሆም ብቃትና የፈጠራ ችሎታን ያረጋገጠ ነው። አክሰሲዲ እንዴት ነው የሚሰራው? ናሆም እንደገለጸው ይህ መተግበሪያ በአይፎን አማካኝነት የተሰበሰበውን መረጃ በየትኛውም ኢንተርኔት ተደራሽ ባልሆነባቸው አካባቢዎች ተማሪዎች እንዲያገኙ ያስችላል። ይህም ማለት መረጃው በስልክ ላይ ይከማቻል። እናም ኢንተርኔት ባይኖርም ተማሪዎች አስፈላጊ የሆኑ ትምህርታዊ መረጃዎችን በቀላሉ ማግኘት ይችላሉ። ይህ መተግበሪያ ኢንተርኔት የሌለባቸውን ቦታዎችና የከተማ የገጠር ትምህርት ክፍተትን ለመሙላት ትልቅ አቅም አለው። በአፕል ኩባንያ የተሸለመው ትውልደ ኢትዮጵያዊው በኒውዮርክ ዩኒቨርሲቲ የ4ኛ ዓመት የኮምፒውተር ምህንድስና ተማሪ የሆነው ናሆም ወርቁ ኢንተርኔት ተደራሽ ባልሆነባቸው አካባቢዎች ያሉ ተማሪዎችን ለመደገፍ የተዘጋጀ አክሰሲዲ የተሰኘ ትምህርታዊ መተግበሪያ በመስራት ዓለም ላይ እውቅና አግኝቷል። እዚህ ዓለምን ያስደመመ ያለው ወጣት ናሆም ወርቁ ታሪክ ለብዙዎቻችን ትልቅ ተነሳሽነት ነው። አንድ ወጣት በራሱ ጥረትና በፈጠራ ችሎታው እንዴት ዓለምን እንደሚለውጥ የሚያሳይ ሕያው ምስክር ነው። ናሆም ከልጅነት ህልሙ ርቆ ባይሄድም አዲስና ትልቅ ነገር በመፍጠር የዓለምን ትኩረት ስቧል። ታሪኩ አንድ ትልቅ ትምህርት ይሰጠናል። ችግርን ወደ መፍትሄ የመቀየር ችሎታ ከልጅነት የኢንተርኔት ችግር ተነስቶ ዓለምን የሚያገለግል መተግበሪያ መፍጠር ይህ ለብዙ ኢትዮጵያውያንና አፍሪካዊ ወጣቶች ተስፋን የሚሰጥ ነው። እኛም ብዙ ትልቅ ነገሮችን መስራት እንችላለን። ከናሆም የምንማረው ነገር ቢኖር ህልምን መከተል፣ ለችግር መፍትሄ መፈለግ እንዲሁም ደግሞ ተስፋ አለመቁረጥን እንማራለን። ከሀገራችን ኢትዮጵያ ተወልደው ኑሯቸውን በተለያዩ ዓለማችን ሀገራት አድርገው ብዙ ችግሮችና ውጣ ውረዶችን ተጋፍጠው ዛሬ ላይ የብዙ ትልልቅ ካምፓኒዎች ባለቤትና በታዋቂ ድርጅቶች ተቀጥረው ለዓለም ትልልቅ ግኝቶችን ያበረክቱ የሚገኙ ትውልደ ኢትዮጵያውያንና ኢትዮጵያውያን ጥቂት የሚባሉ አይደሉም። እንደ ምሳሌነትን ብንመለከት እዚሁ ኢትዮጵያ ተወልደው በትምህርትም ሆነ በተለያዩ ምክንያቶች ወደ ውጭ ሀገር በመሄድ ቋንቋና ባህል ሳይበግራቸው በተለያየ ስራ ዘርፎች ተሰማርተው ስኬታማ በመሆን ሀገርን ያስጠሩ ጀግና የሀገር ልጆች ሳይንቲስት ቅጣው እጅጉ፣ ፕሮፌሰር ገቢሳ እጀታ፣ ዶክተር አክሊሉ ለማና የመሳሰሉትን መጠቃቀስ እንችላለን። ከዚህም በተጨማሪ በተለያየ መንገድ በሙዚቃ፣ በስፖርት፣ በፊልም ሙያ፣ በሕክምናና በመሳሰሉት ትልልቅ የሙያ ዘርፎችም ኢትዮጵያውያን ላሉበት ሀገር ማህበረሰቦች ብቻም ሳይሆን ለሀገራችን ኢትዮጵያም እንዲሁም ደግሞ ለመላው ዓለም ባሉበት ሙያ የተለያዩ አስገራሚና አስደናቂ ስራዎችን የሰሩ ናቸው። ይህ ብቻም ሳይሆን በዚህ አኩሪና ድንቅ የምርምር ውጤታቸውም በዓለም ላይ ዝና በማትረፍ በሳይንስ ምርምሩ ዘርፍ ስማቸውን በክብር አስፍረዋል። ለማስታወስ ያህልም ቅርብ ጊዜ እንደሚታወሰው በዓለም መድረክ ላይ ስማችንን ያስጠራችው በህንድ ሀገር በተከናወነው 72ኛው ሚስ ወርልድ የቁንጅና ውድድር ላይ ኢትዮጵያን ወክላ የ19 ዓመቷ ሀሴት ደረጀ ተወዳድራ ውድድሩን በሁለተኛ ደረጃ ማጠናቀቋም ይታወሳል። ይህ ውድድር እንደ ሌሎች የቁንጅና ውድድሮች ሳይሆን የተለያዩ ፍልሚያዎችን ማለፍ የሚያስፈልግበት ነው። የዚህ ውድድር አንዱ አካል የሆነው የስፖርት ውድድርም ተከናውኖ ነበር። ኢትዮጵያዊቷ ሀሴት ደረጀ 19 ዓመቷ ሲሆን የኬሚካል ኢንጂነሪንግ ተማሪ ስትሆን የ2025 ሚስ ወርልድ ከአፍሪካ አንደኛ ከዓለም ደግሞ ሁለተኛ ሆኗ ውድድሯን ማጠናቀቋም ይታወሳል። ይቺ ከመልክ ከቁመና እንዲሁም ደግሞ ከእውቀት የታደለችው ኢትዮጵያዊት እንስት ወጣት ሴት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሁለተኛ ዓመት የኬሚካል ምህንድስና ተማሪ ስትሆን በሀገራችን በተለያዩ በጎ አድራጎቶች ላይ በንቃት እንደምትሳተፍም ተነግሮላታል።
ከዚህም በተጨማሪ ሀሴት በሀገራችን በበርካታ ስራዎች ላይ በንቃት ትሳተፋለች። ከዚህም ቀደም በሚስ ወርልድ ኢትዮጵያን ወክለው ቁልፍ ሚና ከነበራቸው እንስት ኢትዮጵያውያን ሴቶች መካከል ሀያት አህመድ፣ ሶሊያና አባይነ፣ ርጋት አፈወርቂና ሌሎችንም መጠቃቀስ እንችላለን። እኚህ እንስት ቆንጃጅት ሴቶች በዓለም መድረክ ላይ ኢትዮጵያን ወክለው በቁንጅና ውድድር አሸናፊም ነበሩ። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባረስናችሁ መረጃ እንደ ተደስታችሁበትና ስለዚህ ከኢትዮጵያ ገጠራማ መንደር ተነስቶ እስከ ዓለማችን ግዙፍ አፕል ፓርክ ዓለምን ያስደመመው የ25 የአፕል ተሸላሚ ኢትዮጵያዊ ወጣት በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን የምናስባቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለኢትዮጵያ ይሁን።